ለምታሳሱላቸው ልጆቻችሁ ከራሳችሁ ለምታስቀድሟቸው ነጋቸው የተቃና እንዲሆን ለፍታችሁ ደክማችሁ በአንዱራ ልዩ የህፃናት ቁጠባ የምታስቀምጡት ጥሪት ህልማቸውን ለማድረግ ያግዛቸዋል። በመረጫ እድሜያችሁ ካፈራችሁት ላይ የምትቋጥሯት እያንዳንዷ ፍራንክ ትልቅ ዋጋ አላት። የእርጅና ዘመናችሁ በሶረማ ልዩ ቁጠባ በእፎይታ የተሞላ ይሆናል። ደፋ ቀና ብለሽ ካተረፍሽው ላይ በሰበታ አዩ ልዩ የሴቶች ቁጠባ ያጠራቀምሽው ከፍ ወዳለ ደረጃ ያሸጋግርሻል። በላባችሁ ፍሬ ላይ ወቢ ልዩ የአርሶ አደሮች ቁጠባ ላይ የምታስቀምጡት እድገታችሁን ያፋጥናል። በሲንቄ ባንክ ልዩ የቁጠባ ሂሳቦች በመቆጠብ ራዕዮን ያድርጉ። ሲንቄ ባንክ በአንድነት ወደ ስኬት። እንደምን ዋላችሁ ተመልካቾቻችን። ከዜና ኢትዮጵያ ወደ ሰዓቱ ስፖርት ዜናዎቻችን አለፍን። ሲንቄ ባንክን እናመሰግናለን። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ደቡብ ሱዳንን 4-1 አሸነፈ። በአፍሪካ ዋንጫ ማጣሪያ የሴካፋ ውድድር ኢትዮጵያ ደቡብ ሱዳንን በማሸነፍ ሁለተኛ ተከታታይ ድልዋን አስመዝግባለች። በጨዋታው ዳዊት ካሳው 3 ግቦችን በማስቆጠር ሃትሪክ ሲሰራ በሁለት ጨዋታ አራተኛ ግቡ ሆኗል። እንየው ስለሺ ደግሞ አራተኛዋን ኳስ ከመረብ አሳርፏል። ምድብ 1 ላይ የሚገኘው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ምድቡን በ6 ነጥብም እየመራ ይገኛል። በሌሎች ጨዋታዎች ታንዛኒያ ጅቡቲን 11-0 ስታሸንፍ ዩጋንዳ ሱዳንን 9-0 ረታለች። ኬንያ ከሶማሊያ ያደረጉት ጨዋታ ደግሞ አንድ አቻ ተጠናቋል። በሁሉም ዘርፍ አሸናፊ ብሔራዊ ቡድን ለመገንባት ከፍተኛ የትምህርት ተቋማት የአንበሳውን ድርሻ ሊወጡ ይገባል ሲሉ ምሁራን አሳሰቡ። ተቋማቱ በተለይም ሳይንሳዊ አሰራሮችን ተግባራዊ በማድረግና በምልመላው ረገድ ጉልህ አበርክቶች እንደሚጠበቁባቸውም ነው የተመላከተው። ይበልጣል ሰውነት አዘጋጅቶታል። ከቅርብ ዓመታት ወዲህ በተለያዩ የስፖርት አይነቶች የኢትዮጵያ ብሔራዊ ቡድኖች ውጤታማነት እያሽቆለቆለ መጥቷል። ኢትዮጵያ አብዝታ ትመካበት የነበረው አትሌቲክሱም የቁልቁለት ጉዞውን ከተያያዘው ዓመታት ተቆጥረዋል። ይህንን ተከትሎ ጠቅላይ ሚኒስትር አብይ አህመድ በሚቀጥሉት 10 ዓመታት በሁሉም ዘርፍ አሸናፊ ብሔራዊ ቡድን መገንባት አለብን ብለው ባስጀመሩት ንቅናቄ መሰረት ዘርፈ ብዙ እንቅስቃሴዎች እየተደረጉ ይገኛሉ። የብሔራዊ ቡድኖችን የአሰራር ስርዓት፣ የአስተዳደር እንዲሁም የቴክኒካል ጉዳዮችን የውጤታማነት ደረጃ የሚቀንሱ ምክንያቶችን በመለየትና ውጤታማ መፍትሄዎችን በማዘጋጀት የስፖርቱን ስብራት ለመጠገን ባለድርሻ አካላት ርብርብ እያደረጉ ነው። እንደ ሀገር የተጀመረውን ውጥን ከዳር ለማድረስ ከፍተኛ የትምህርት ተቋማት ከመማር ማስተማሩ ባሻገር የራሳቸውን አሻራ እንዲያኖሩ በብዙ ይጠበቅባቸዋል። ተግባርን ከንድፈ ሐሳብ ያቀናጁ ትክክለኛ ስፖርተኞች፣ አሰልጣኞችና መሪዎች የሚወጡት ከከፍተኛ የትምህርት ተቋማት ነው ይላሉ የዘርፉ ምሁራን። የዩኒቨርሲቲ ተቋማቶች ውስጥ ያሉት በስፖርት ዘርፍ ለምሳሌ የሐዋሳን ባነሳለ ሐዋሳ ላይ ከመጀመሪያ ዲግሪ እስከ ፒኤችዲ ፕሮግራም ድረስ አለ። ስለዚህ እነዚህ ሰዎች ነገ ሀገሪቷ ለምትፈልጋቸውን የሰው ኃይል ማፍራት አሸናፊ ብሔራዊ ቡድን ዝም ብሎ አይመሰርትም አይደል? ትክክለኛ ኮቾች፣ ትክክለኛ ሊደሮች የሚወጡት ከዩኒቨርሲቲ ነው። ስለዚህ ትክክለኛ በኮቺንግ ሳይንሱ ላይ ተምረው ወጥተው ነገ ታዳጊ ወጣቶችን አፍርተው የሚሄዱት ሰዎች እነዛ ስለሆነ የሚወጡት ዩኒቨርሲቲ በቃ የአንበሳውን ድርሻ ይወስዳል። በሌሎች ሀገሮች እንደምታውቀው የዩኒቨርሲቲ ተማሪዎች ናቸው ኦሎምፒክን ወክለው። ለምሳሌ የአሜሪካ ናሽናል ቲም በአብዛኛው በተለይ አትሌቲክሱ ከዩኒቨርሲቲ የሚወከሉ ናቸው ይታወቃል። ስለዚህ እኛም ወደዛ መስመር የምንሄድበትና ከዚህ ከዩኒቨርሲቲ የሚመረጡ ተማሪዎች በክለቦች አይን ውስጥ ገብተው ወደፊት ካሪየራቸውን በስፖርት እንዲያሳልፉ ማድረግ እንችላለን። ሀገር አቀፍ የዩኒቨርሲቲ ተማሪዎች የስፖርት ፌስቲቫል በ1999 ዓ.ም ጅማሮውን ካደረገ በኋላ ተቋማት በርካታ የስፖርት ማዘውተሪያ ስፍራዎችን ገንብተዋል የሚሉት ምሁራን እነዚህ የሀገር ሀብቶች በአግባቡ ለህብረተሰቡ ጥቅም ሊውሉ እንደሚገባም ሀሳባቸውን አጋርተዋል። እኛ ለምሳሌ እንደ ዩኒቨርሲቲያችን አሁን በቅርብ ጊዜ የምንገባበት የታዳጊ ወጣቶች ፕሮጀክት በእግር ኳስ አንደር 15 እና አንደር 17 ኦልሞስት ምርጫውን ጨርሰን አሁን ወደ ስራ ልንገባ ነው የምንገኘው። በስፖርት ሳይንስ እስከ 3ኛ ዲግሪ የሰሩ ባለሙያዎች አሉ። እነዛን ሳይንሱን የሚያውቁ ባለሙያዎችን ፕራክቲካሊ እዛ ላይ ኢንቨስት እያደረግን የበለጡ ታለንት ያላቸውን ታዳጊዎች የምናፈራበት ነው። ከፍተኛ የትምህርት ተቋማት ከመማር ማስተማሩና የምርምር ስራው ባሻገር የማህበረሰብ አገልግሎት ተግባራት ላይ የመሳተፍ ኃላፊነት እንዳለባቸውም ምሁራን አስታውሰዋል። ታዲያ ከፍተኛ የትምህርት ተቋማት የተለያዩ ክለቦችን በመያዝ ለአሸናፊ ብሔራዊ ቡድን ግንባታው የራሳቸውን አሻራ ማኖር አለባቸው ባይ ናቸው። ማህበረሰቡ በምን መልኩ ነው የምንጠቅመው? በማስተማር ብቻ ነው ወይ ደግሞ ልጆች ወይም ብቁ ሙያ ያላቸውን በማበርከት ነው ለሀገር የሚለውም አንደኛ ጥያቄ ነው። ስለዚህ እንደ ደብረ ብርሃን ዩኒቨርሲቲ ስመጣለ በዩኒቨርሲቲያችን አትሌቲክስ ክለብ አለ፣
ዩኒቨርሲቲው የሚደግፈው ወይም ደግሞ ሙሉ ለሙሉ አቅፎ የሚሰራበት ማለት ነው። እንደ ሀገርም እንደ ደብረ ብርሃን ዩኒቨርሲቲም ለናሽናል ቲም ብዙ ልጆችን አበርክተናል። በዚህ በኩል በጣም ደስተኛ ነን። ግን ከዚህ በላይ ምን ማድረግ ይጠበቅብናል? መስራት አለብን። የትምህርት ቤቶችንና የዩኒቨርሲቲ ተማሪዎችን የስፖርት ፌስቲቫሎች ማጠናከርም ባለተሰጥኦዎችን ለማግኘት ምቹ መደላድል እንደሚፈጥር ተመላክቷል። ነገ በእውቀት የዳበረ አእምሯቸው የሳለ በቃ ሻርፕ የሆኑ ልጆችን ነገ ለናሽናል ቲም እናፈራበት እድል ይፈጥርናል ማለት ነው። እንደምታውቀው ኤጂያቸው ከ17 እስከ 20 አካባቢ ያሉ ልጆች ናቸው ዩኒቨርሲቲ ውስጥ የሚገቡት። አሁን እነዛ ልጆች ውስጥ ገብተው ከአንደኛ ዓመት ጀምሮ ገቡና ተወዳደሩ ማለት የሚቀጥሉት 4-5 ዓመታት እመነኝ በእርግጠኝነት የምነግርህ ብቁ የሆኑ ለናሽናል ቲም ብቁ ደረጃ የሚያደርሱ እግር ኳስ ተጫዋቾችን ማፍራት የምንችልበት ደረጃ ላይ እንደርሳለን። ሳይንሳዊ አሰራሮችን ገቢራዊ በማድረግና በምልመላው ረገድ ከፍተኛ የትምህርት ተቋማት በቅንጅት ጉልህ አበርክቶት ይጠበቅባቸዋል ነው የተባለው። እኛ ምንድነው ደጋፊ የሆነ ሳይንስ ነው እንግዲህ ቀጥታ ኮቺንግ ውስጥ ገብተን የምንሰራበትም አጋጣሚ ያለ ሞር ግን ኮቺንጉ ሊያጉዙ የሚችሉ ሳይንሶች አሉ። ለምሳሌ ኒውትሪሽን ብንወስዱ በስፖርት ኒውትሪሽን ማገዝ እንችላለን። በስፖርት ሳይኮሎጂ ማገዝ እንችላለን። በስፖርት ማኔጅመንቱ ላይ ያሉትን ነገሮች ሳይንሳዊ የሆነ አሰራሮችን በማምጣት ክለብ ስትራክቸር ላይ ማገዝ እንችላለን። ታለንት አይዴንቲፊኬሽን እኛ ጋር አንዱ የሳይንስ ዘርፍ ነውና በዛም ማገዝ እንችላለን። ለምሳሌ የፊትነስ ኢንዱስትሪው እንግዲህ እያደገ ነው ያለው። የፊትነስ ባለሙያዎች በዩኒቨርሲቲ ላይ ያሉ። ስለዚህ በዛም አኳያ ብዙ አስተዋጽኦ ማበርከት ስለዚህ ድጋፍ በመስጠት ሌሎች ሀገሮች እንደሚደረገው ሳይንሱ የበለጠ ድጋፍ ነው የሚሰጠው ማለት ነው። በዚህ ረገድ እንቅስቃሴ የጀመሩ ተቋማት እንዳሉ ምሁራን ለኢቲቪ ስፖርት ተናግረዋል። ባለፉት ዓመታት በስኬት ሲካሄድ የቆየው ታላቁ ሩጫ በኢትዮጵያ አሁን የህዝብ ሩጫ ሆኗል። ባለፉት 24 ዓመታት ከ759 ሺህ ተሳታፊዎች በመድረኩም ተሳትፎን አድርጓል። አብርሃም ተስፋዬ እንኳን ለ2018 ሶፊ ማልት ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር ሩጫ በሰላም አደረሳችሁ አደረሰ። ይህ የ2018 ዓ.ም የሶፊ ማልት ታላቁ ሩጫ በኢትዮጵያ ዓለም አቀፍ የ10 ኪሎ ሜትር የጎዳና ውድድር ነው። ከዛሬ 25 ዓመታት በፊት በ10 ሺህ ተሳታፊያን ውድድሩን አንድ ብሎ የጀመረው ታላቁ ሩጫ በኢትዮጵያ ልክ እንደ የወቅቱ የተለያዩ መሪ ቃሎችን የተጠቀመ ለህብረተሰቡ ግንዛቤን እያስጨበጠ እነሆ 25ኛ ዓመት የብር የቤልዮ በዓሉ ላይም ደርሷል። ሌሎችን ለመርዳት ሮጣለሁ በሚል የሚጠራው የገንዘብ ማሰባሰብ ዘመቻው የተጀመረው በ1998 ዓ.ም በአምስተኛ ውድድር ዓመት ነበር። በባለፉት 20 ዓመታት ብቻ በዘመቻው ከ43 ሚሊዮን ብር በለጠ ተሰብስቦ ከ60 ለሚበልጡ የበጎ አድራጎት ድርጅቶችም ተከፋፍሏል። ዘንድሮም 4 ሚሊዮን ገንዘብ ለበጎ አድራጎት የሚሰጥ ሲሆን በሴቶችና ማህበራዊ ጉዳይ ሚኒስቴር በኩል ተመርጠው በዚህ ዓመት ተጠቃሚ የሚሆኑ 3 የበጎ አድራጎት ድርጅቶችም መለየታቸው ተነግሯል። ቼሻየር ኢትዮጵያ፣ ተስፋ ማህበራዊና ልማት ማህበር እንዲሁም የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ናቸው። ታላቁ ሩጫ በኢትዮጵያ ከተጀመረበት ዓመት ወዲህ ባሉ ጊዜያት የስያሜ መብትን ስፖንሰር ላደረጉት አካላት በመስጠት በሚያገኘው ገቢ ለተቸገሩትም ይደርሳል። የአፍሪካ ቀዳሚው የጎዳና ሩጫ እስካሁን ድረስ ከ759 ሺህ በላይ ተሳታፊያንን አሳትፏል። ዘንድሮም 55 ተሳታፊዎች የሚሮጡበት የፈጣንና የዘና ማዕበል ተሰናድቷል። ውድድሩን ከ2 ሰዓት ከ30 በታች የሚያጠናቅቁ ሁሉ በዚህ ውድድር ሜዳሊያም ይሰጣቸዋል። በአገር ደረጃ የሚከበር ዓመታዊ ባህል እስኪመስል ድረስ ከውድድርነት ወደ ፌስቲቫልነት የተቀየረው ይህ መድረክ አንድነትን፣ ቤተሰባዊነትን፣ ፍቅርንና ለሌሎች መድረስን በባለፉት ዓመታት በሚገባ ማሳይቷል። ብዙዎች እንደሚስማሙት አሁን ታላቁ ሩጫ በኢትዮጵያ የህዝብ ሀብትም ሆኗል። የኔ የሚሉት ሁሉ ከመላው ሀገሪቱ ህዳር 14 ይሰባሰባሉ። ሀገር በ10 ኪሎ ሜትር ያኔ ትደምቃለች። በዚህ ውድድር ኢትዮጵያና አውስትራሊያ ለ60 ዓመታት የዘለቀውን ዲፕሎማሲያዊ ግንኙነታቸውን ለማጠናከር ቀነቀጠሮም ይዘዋል። አውስትራሊያውያን በኢንዲጂነስ የማራቶን መስራቾች ተወክለውም በዚህ መድረክ ላይ በዕለቱ ይሮጣሉ። ከ16 የዓለማችን ከተሞች የሚገኙ ተሳታፊዎችም በያሉበት ሆነው በቨርቹዋል የሚፎካከሩ ይሆናል። የቀድሞ የማራቶን የዓለም ሪከርድ ባለቤትና የሺካጎ ማራቶን የአራት ጊዜ አሸናፊው አሜሪካዊው ካሊድ ካኑቺ እንዲሁም የወቅቱ የማራቶን የዓለም ሻምፒዮናዋ ኬንያዊቷ ፔሪስ ቼፕቼርን ጨምሮ የቀድሞ ኬንያዊ አትሌት ፖል ቴርጋት፣ ዳንኤል ኮመን እና ሞሰስ ታኑይ በዘንድሮ የሶፊ ማልት ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር የጎዳና ውድድር ላይ የሚታደሙ እንግዶችም ናቸው። ዘንድሮ በአዋቂ ዘርፍ 500 አትሌቶች በሁለቱም ጾታ ይሳተፋሉ። ለ19 ዓመታት በአትሌት ድሪባ መርጋ የተያዘው የወንዶቹ ሪከርድ 28 ከ1861 ዛሬ ድረስም አልተሰበረም። በተመሳሳይ በሴቶቹ
በፈረንጆቹ 2014 ላይ የዓለም ዘርፍ የዋላው 31 ከ17 የገባችበት ሰዓት ዛሬም የርቀቱ ሪካርድ እንደሆነ ቆይቷል። በዚህኛው ፉክክር ይህንን ለሚያሻሽሉና አሸናፊ ለሚሆኑ አትሌቶችም የ1.8 ሚሊዮን ብር የሽልማት ገንዘብም ተዘጋጅቷል። በተለይ በርቀቱ አሸናፊ ለሚሆኑ አትሌቶች ታላቁ ሩጫ በኢትዮጵያ ለግማሽ ሚሊዮን ብር የሚጠጋ ሽልማት ማዘጋጀቱ በአትሌቶች መካከል የሚደረገው ፉክክር ከወዲሁ እንዲጠበቅም አድርጎታል። 50 ዶክተሮችና 22 የሕክምና መስጫ ጣቢያዎች ለደህንነት በተጠንቀቅም ይቆማሉ። 1000 በጎ ፈቃደኞችም እናንተን ለማገልገል ተዘጋጅተዋል። ህዳር 14 ሀገር በ10 ኪሎ ሜትር ትወከላለች። ከውጭ በዓለም ዋንጫ ማጣሪያ የአውሮፓ ሀገራት ጨዋታ ስኮትላንድ ከ28 ዓመታት በኋላ የዓለም ዋንጫ ተሳትፎን አግኝታለች። በትናንትናው ዕለት በተደረጉ ጨዋታዎች ስፔንና ቤልጅየምም ተጋጣሚዎቻቸው ረትተዋል። ይበልጣል ሰውነት ስኮትላንድ በ1998 የፈረንሳይ ዓለም ዋንጫ ከተሳተፈች በኋላ በተከታታይ ለ6 ጊዜያት ማጣሪያዎችን ለማለፍ ተስኗት ለ3 አስርተ ዓመታት ለተጠጋ ጊዜ ዳግም በታላቁ መድረክ አልተመለከትናትም። አሁን ግን ያ የዘመናት ቁጭቷ በታታሪና ለባም ልጆቿ በነ ስኮት ማክቶሚናይ፣ ጆን ማጊን፣ ኬራን ቴርኒ፣ አንድሪው ሮበርትሰንና ራያን ክርስቲ መቋጫውን አግኝቷል። ስኮትላንድ በዓለም ዋንጫ ማጣሪያው የመጨረሻ ዙር ጨዋታ በሜዳዋ ሃምፕደን ፓርክ ዴንማርክን 4-2 በመርታት በቀጥታ ማለፏን አረጋግጣለች። የስቲቭ ክላርክ ቡድን ከ28 ዓመታት በኋላ ዳግም ወደ ዓለም ዋንጫው ለመመለስ የትላንቱን ጨዋታ የማሸነፍ ግዴታ ነበረባት። አቻ ወይም የሽንፈት ውጤት ወደ ጥሎ ማለፍ ውድድሩ እንድትወርድ ያደርጋት ነበር። ደጋፊዎች ከአራቱም የሀገሪቱ ማዕዘን ቡድናቸውን ለማበረታታት ግላስጎ ሃምፕደን ፓርክ ተገኝተዋል። ከኤደንበርግ፣ አበርደን፣ ኢቨርነስና ሌሎችም ቦታዎች ሺዎች ወደ መዲናዋ ጎርፈዋል። ባለሜዳዋ ስኮትላንድ ገና በ3ኛው ደቂቃ በስኮት ማክቶሚናይ የመቀስ ምት ቀዳሚ የሆነችበት ጨዋታው እጅግ አዝናኝና የጋለ ፉክክር የተስተዋለበት ነበር። ራስመስ ሆይሉንድ፣ ጆዋኪም አንደርሰን፣ ፓትሪክ ዶርጉ፣ አንድሪያስ ክሪስቲያንሰን፣ ኤሚል ሆይቤና ሚኬል ዳምስጋርድ አይነት በጠንካሮቹ የአውሮፓ ሊጎች የሚጫወቱ ተጫዋቾችን በስብስቧ ውስጥ የያዘችው ዴንማርክ ገና በጊዜ ግብ ከተቆጠረባት በኋላ የአቻነቷን ግብ ለማግኘት ይበልጥ ጫና ፈጥራ ተጫውታለች። በሁለተኛው አጋማሽ በ58ኛው ደቂቃ አንድሪው ሮበርትሰን ጉስታቪ ሳክሰን ላይ ሳጥን ውስጥ በሰራው ጥፋት ዴንማርክ ያገኘችውን የፍጹም ቅጣት ምት ራስመስ ሆይሉንድ አስቆጥሮ 1-1 ሆኑ። በሜዳ ስፖርት ዜናዎቻችን አበቁ። ቀን 7 ሰዓት ሲል በኢቲቪ መዝናኛ ሌሎች ዜናዎችን በማካተት ወደ እናንተ እንደርሳለን። መልካም ጊዜ።